ዛሬ በብዙዎቻችን ቤት ውስጥ የሚገኘውን ነገር ግን ጥቅሙን በአግባቡ ያልተረዳንለትን አንድ ድንቅ ተፈጥሯዊ መፍትሄ ይዤላችሁ መጥቻለሁ። ከፀጉር መርገፍና መሰነጣጠቅን መግታት ጀምሮ የደም ስኳርን መቆጣጠር፣ ለእናቶች ወተት መጨመርንና የጨጓራ ቃጠሎን ማስታገስ ድረስ በአንድ ተክል ብቻ መፈወስ እንደሚቻል ያውቃሉ? ዛሬ ስለ አብሽ አስገራሚ የጤናና የውበት ጥቅሞች እንዲሁም በሳይንስ የተደገፈ የቤት ውስጥ አዘገጃጀት መመሪያዎችን በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ሰላም ጤና ይስጥልኝ። እንደምን አላችሁ የቤተ ጤና ቻናል ቤተሰቦች? አዳነች መሃሉ ነኝ፣ የመድኃኒት ባለሙያና የህብረተሰብ ጤና ሳይንስ ባለሙያ። ቤተ ጤና በአዳነች መሃሉ። ለመኖሪያው ብቻ ሳይሆን ለትውልድ የሚሻገር የህይወት ምዕራፍ ለመጀመር ዝግጁ ኖት? ሰመር ሪል ስቴት ዘመን ተሻጋሪ ቤቶችን ይዞላችሁ ቀርቧል። በካሬ ከ69000 እስከ 89000 ብር ብቻ በ10% ቅድመ ክፍያ እንዲሁም በ50% የባንክ ብድር የተመቻቸላቸው አስደናቂ ቤቶች ከባለ 1 መኝታ እስከ ባለ 3 መኝታ ክፍሎች ከተጨማሪ የሰራተኛ ክፍሎች ጋር እንዲሁም ለንግዶ ስኬት የሚሆኑ የንግድ ሱቆችን በተለያየ የካሬ አማራጮች አቅሙን ባማከለ መልኩ ተዘጋጅተዋል። ስለ ቤቶ ዲዛይን ቅንጣት ታህል እንዳያስቡ። የታዋቂውን የስካይላይት ሆቴልን ማራኪ ዲዛይን በሰሩ አርክቴክት እጆች ለእርሶና ለልጆ ፍጹም ምቾትን በሚሰጥ ጥራት የተገነቡ የከርሰ ምድር ውሃ፣ አስተማማኝ ባካፕ ጄኔሬተር፣ በባትሪ የሚሰሩ ዘመናዊ ሊፍቶችና ሰፊ የመኪና ፓርኪንግ ሁሉንም በአንድ ላይ አሟልተናል። ቦታው መሃል ቡልጋሪያ ከአፍሪካ ህብረት አጠገብ ወደ ቦሌ ሜክሲኮ ሳር ቤትና ቄራ የ2 ደቂቃ የመኪና መንገድ ብቻ መሆኑ በይበልጥ ተመራጭ አድርገዋል። ያሉን ቦታዎች ውስን ስለሆኑ አሁኑኑ ቀድሞ ባሉበት ሆነው ይመዝገቡ። ለበለጠ መረጃ በ0939 04 98 39 ወይም በ0975 82 38 17 ይደውሉልን። ሰመር ሪል ስቴት ባለ ሀገር በሀገር። አብሽ በባህላዊ ሕክምናና በዘመናዊ ሳይንስ ታላቅ ቦታ የሚሰጠው ከጥንት ጀምሮ ለምግብነትና ለመድኃኒትነት ሲያገለግል የቆየ ድንቅ ተክል ነው። ይህንን ተክል ለየት የሚያደርገው በውስጡ የያዛቸው የተለያዩ ኬሚካላዊ ይዘቶችና ዘልቆ የሚሰጠው ሁለንተናዊ የጤና ጥቅሞች ናቸው። የፀጉርን ስሮች ከማጠናከር ጀምሮ የሰውነትን ውስጣዊ ስርዓቶች እስከ ማስተካከል ድረስ ያለውን ተጽዕኖ እያንዳንዱን ክፍል በሳይንሳዊ መንገድ እናያለን። የአብሽን ዋና ዋና ኬሚካላዊና አልሚ ይዘቶችን ስናይ የመጀመሪያው በፕሮቲንና በአሚኖ አሲዶች መበልጸጉ ነው። አብሽ ከፍተኛ የፕሮቲን ይዘት አለው። ይህ የሰውነትን ህዋሳት ለመገንባትና ለመጠገን እንዲሁም የፀጉርን እድገት ለማፋጠን እጅግ በጣም ጠቃሚ ነው። ሌላው ደግሞ በፋይበር መበልጸጉ ነው። በአብሽ ውስጥ የሚገኘው በውሃ የሚሟሟው ፋይበር ጋላክቶማናን ይባላል። ይህ ፋይበር ሆድ ውስጥ ሲገባ የመወፈርና የማርካት ባህሪ ስላለው የምግብ መፈጨትን ያግዛል። እንዲሁም የስኳር መጠንንም ይቀንሳል። ሌላው ደግሞ በውስጡ የሚገኙት ፋይቶኬሚካሎች ናቸው። አብሽ ዳዮስጄኒን የተባለ ልዩ ውህድ በውስጡ ይዟል። ይህ ውህድ በሰውነታችን ውስጥ እንደ ኤስትሮጂን ሆርሞን አይነት ባህሪ አለው። ሌላው ደግሞ በውስጡ የሚገኙት ማዕድናትና ቫይታሚኖች ናቸው። አብሽ በተለይ በብረት እጅግ በጣም የበለጸገ ነው። በተጨማሪም ማግኒዥየም፣ ፖታሺየም፣ ካልሽየም እና ቫይታሚን ኤ፣ ቫይታሚን ቢ ኮምፕሌክስ እና ቫይታሚን ሲ በውስጡ ይገኛሉ። አራቱን ዋና ዋና የአብሽ የጤና ጥቅሞች ስናይ አንደኛው ለፀጉርና ለቆዳ ጤንነት ነው። በላቦራቶሪና በሰዎች ላይ የተደረጉ ጥናቶች እንደሚያሳዩት አብሽ በውስጡ የያዛቸው እጽዋት ተኮር ሆርሞኖች የፀጉር መርገፍን የሚያስከትለውን ዲኤችቲ ወይም ዳሃይድሮቴስቴስትሮን የተባለውን ሆርሞን የመከላከል አቅም አለው። በ2006 ዓ.ም የወጣው አንድ ክሊኒካዊ ጥናት ለ6 ወራት የአብሽ ተዋጽኦን የተጠቀሙ ሰዎችን ሲከታተል 87% የሚሆኑት ተሳታፊዎች ላይ የፀጉር መርገፍ በከፍተኛ ሁኔታ መቀነሱንና የፀጉር እድገትና ብዛት መጨመሩን አረጋግጧል። በውስጡ ያለው ሌሲቲን የተባለው ቅባት የፀጉር ስርን በማርጠብ ልስላሴን ይሰጣል። በውስጡ የሚገኘው ከፍተኛ የፕሮቲን ይዘት ፀጉራችን የተገነባው ኬራቲን ከተባለ ፕሮቲን በመሆኑ በአብሽ ውስጥ ያለው ፕሮቲን የፀጉር እድገትን ለማፋጠንና
የተጎዱ የፀጉር ህዋሳትን ለመጠገን በቀጥታ ይረዳል። አብሽ በብረት የበለጸገ መሆኑ ደግሞ ለፀጉር ስሮች አልሚ ምግቦችንና ኦክሲጅንን የሚያጓጉዘው ደማችን ሲሆን አብሽ ደግሞ በብረት የበለጸገ በመሆኑ የፀጉር ስርን ያጠነክራል። የፀጉር መርገፍንም በአጭር ጊዜ ውስጥ ያስቆማል። ሌላው ደግሞ ተፈጥሯዊ ማለስለሻ መሆኑ ነው። አብሽን በውሃ ስንዘፈዝፈው የሚወጣው አረፋ መሰል ወይም ደግሞ ዘለግላጋ ፈሳሽ ለፀጉር ተፈጥሯዊ ልስላሴና እርጥበትን ይሰጣል። ፀጉር እንዳይደርቅና እንዳይበጣጠስም ይከላከላል። በአጠቃላይ የአብሽ ለፀጉር ያለው ጥቅሞችን ስናይ የሳሳ ወይም የቆመ የፀጉር እድገትን እንደገና በማነቃቃት አዲስ ፀጉር እንዲበቅል ያደርጋል። አብሽ ጸረ ብግነት ባህሪም ስላለው የራስ ቅል ላይ የሚፈጠሩ ቁስሎችን ማሳከክን እና ድርቀትን የማከም ከፍተኛ አቅም አለው። በተጨማሪም አረፋ መሰል ባህሪ ስላለው የራስ ቅልንና ፀጉርን ከተከማቸ ቆሻሻ የማጽዳት ተፈጥሯዊ የሻምፖነት አቅም አለው። ሁለተኛው የአብሽ ጥቅም የስኳር መጠንን መቆጣጠር ነው። አብሽ በውስጡ ካለው ጋላክቶማናን ፋይበር በተጨማሪ 4-ሃይድሮክሲ አይሶሊሲን የተባለ ልዩ አሚኖ አሲድ ይዟል። ይህ አሚኖ አሲድ በቆሽት ውስጥ የኢንሱሊን መመረትን በቀጥታ የማነቃቃት ባህሪ ያለው። ሳይንሳዊ ምርምር እንደሚያሳየው በአይነት 2 የስኳር ህመም ባለባቸው ህመምተኞች ላይ የተደረጉ በርካታ ጥናቶች እንደሚያሳዩት በየቀኑ የአብሽ ዱቄትን ወይም ውሃውን መውሰድ ከምግብ በኋላ የሚነሳውን የደም ስኳር ወይም ደግሞ ፖስት ፕራንዲያል ብለድ ግሉኮስ ከመቀነሱም በላይ ለረጅም ጊዜ የስኳር መቆጣጠሪያ መለኪያ የሆነውን HbA1c መጠን በከፍተኛ ደረጃ ዝቅ ለማድረግ እንደሚረዳ ተረጋግጧል። የደም ስኳር መጠንን በአግባቡ አለመቆጣጠር ለተለያዩ ተጨማሪ የጤና እክሎች ይዳርጋል። በአብሽ ውስጥ የሚገኘው በውሃ የሚሟሟው ፋይበር ጋላክቶማና ሆድ ውስጥ ሲገባ የመወፈርና የማርካት ባህሪ ስላለው የምግብ መፈጨትን ያዘገያል። በዚህ ምክንያት ካርቦሃይድሬት እና ስኳር ወደ ደም ውስጥ የሚገቡበትን ፍጥነት ስለሚያዘገይ ለአይነት 2 የስኳር ህመምተኞች የደም ስኳርን በአግባቡ ለመቆጣጠር ይረዳል። ሶስተኛው የአብሽ ጥቅም ለእናቶች ጤና ነው። አብሽ የወተት አጥቢዎችንና የላብ እጢዎችን የማነቃቃት ተፈጥሯዊ አቅም አለው። በ2011 የወጣው ጥናት እንደሚያሳየው በጆርናል ኦፍ ኦልተርኔቲቭ ኤንድ ኮምፕሊመንተሪ ሜዲሲን ላይ በወጣው ጥናት እንደሚያሳየው አዲስ የወለዱ እናቶችን በ3 ምድብ በመክፈል በተደረገ ምርምር የአብሽን ሻይ የጠጡ እናቶች ያመረቱት የወተት መጠን የአብሽ ውሃን ካልጠጡ እናቶች ጋር ሲነጻጸር በእጥፍ ጨምሮ ተገኝቷል። ይህም ህፃናቱ ፈጣን የክብደት እድገት እንዲያሳዩ ረድቷቸዋል። በአብሽ ውስጥ ያለው ፋይቶ ኤስትሮጂን የተባለው ሆርሞን በሰውነታችን ውስጥ እንደ ኤስትሮጂን ሆርሞን አይነት ባህሪ ስላለው ወተት ለሚያጠቡ እናቶች የጡት ወተት አመንጪ እጢዎችን በቀጥታ በማነቃቃት የወተት መጠን እንዲጨምር ያደርጋል። በተጨማሪም ማዕድናትን በማቅረብና የማህፀን ቁርጠትን በማስታገስ የወር አበባ ህመምን በእጅጉ የመቀነስ አቅም አለው። አራተኛው የአብሽ ጥቅም የምግብ የመፈጨት ስርዓትን ማስተካከል ነው። በአብሽ ውስጥ ያለው ዘለግላጋው ፈሳሽ ወይም ሙሲሌጅ በጨጓራና በሆድ ዕቃ ግድግዳ ላይ እንደ መከላከያ ሽፋን ሆኖ ያገለግላል። ሳይንሳዊ ውጤቱ የጨጓራ አልሰርና የአሲድ መመለስ ባለባቸው በሽተኞች ላይ የተደረገ ጥናት እንደሚያሳየው አብሽ የጨጓራ ግድግዳን በማለስለስ ረገድ በፋርማሲ ውስጥ ከሚሸጡት ኦሜፕራዞል ወይም ራኒቲዲን ከተባሉ የጨጓራ መድኃኒቶች ጋር ተቀራራቢ የሆነ የማስታገስና የመፈወስ አቅም እንዳለው አሳይቷል። የምግብ መፈጨት ስርዓት መዛባት ለሆድ መነፋት፣ ለጋዝ መከማቸትና ለቃጠሎ ስሜት ያጋልጣል። አብሽ ደግሞ በተቃራኒው ለምግብ መፈጨት ስርዓት እጅግ አስደናቂ የሆነ የማለስለስና የመከላከል አቅም አለው። አብሽን በውሃ ስንዘፈዝፈው የሚወጣው አረፋ መሰል ወይም ደግሞ ዘለግላጋ ፈሳሽ እና ከፍተኛ የፋይበር ይዘቱ የሆድ ድርቀትን ለመከላከል ከፍተኛ አቅም ይሰጣል። እንዲሁም የጨጓራ አሲድ ወደ ላይ እንዳይመለስ በመከላከልና የጨጓራ ግድግዳን በማለስለስ የቃጠሎ ስሜትን በአጭር ጊዜ ውስጥ ያስታግሳል። አዘገጃጀቱን ስናይ የመጀመሪያው
ለፀጉርና ለውጫዊ አጠቃቀም በመጀመሪያ 2 የሾርባ ማንኪያ አብሽ ወስዶ በደንብ አጥቦ በአንድ ብርጭቆ ውሃ ዘፍዝፎ ማሳደር ነው። በማግስቱ ጠዋት የዘፈዘፍነው ውሃ ቢጫ መልክ ሲኖረው አብሽኑና ውሃውን በድስት ውስጥ ገልብጦ ከ5 እስከ 10 ደቂቃ ማፍላት ነው። ስናፈላው በዝቅተኛ እሳት መሆን አለበት። ከዚያ እሳቱን አጥፍተን ካቀዘቀዝን በኋላ በብሌንደር ውስጥ ጨምረን በመጠኑ እንፈጨዋለን። ከዛ የፈጨነውን እናጠላለን። በመጨረሻ ያጠለልነውን ፈሳሽ ከ3 ቫይታሚን ኢ ካፕሱሎች ጋር በመቀላቀል ሴረሙን እናዘጋጃለን። እዚህ ጋር ቫይታሚን ኢ ለፀጉርና ለቆዳ ጤንነት እጅግ በጣም አስፈላጊና በሰፊው ጥቅም ላይ የሚውል አልሚ ንጥረ ነገር ነው። በቤት ውስጥ በሚዘጋጁ ውህዶች ውስጥ ሲጨመር የሚከተሉት ዋና ዋና ጥቅሞች አሉት። የመጀመሪያው የፀጉር ጫፍ መሰንጠቅን ለመጠገንና እንዳይሰባበር ይረዳል። ሁለተኛው ለፀጉር ተፈጥሯዊ የሆነ ልዩ ብርሃንና ልስላሴ ለመስጠት ከፍተኛ እገዛ ያደርጋል። ሶስተኛው የራስ ቅልንና የፀጉር አጠቃላይ ጤንነትን በበላይነት ለመጠበቅ ይረዳል። በመጨረሻ ማስኩን ማዘጋጀት ነው። ሴረሙን አዘጋጅተናል። አሁን ደግሞ ማስኩን እንዴት ነው የምናዘጋጀው የሚለው እናያለን። ማስኩን ስናዘጋጅ ቅድም ያጣራነውን አብሽ ትንሽ ውሃ ጨምረን በመፍጨት ልክ እንደ ዱቄት ሊጥ ፔስት እናዘጋጃለን። ሌላው ደግሞ ለውስጣዊ ጤና ነው የምናዘጋጀው። ይህ ደግሞ ለስኳር፣ ለእናቶችና ለምግብ መፈጨት የምናዘጋጀው ነው። ይህ አዘገጃጀቱ አንድ ሆኖ ግን አንፈጨውም። ይህም 2 የሾርባ ማንኪያ ጥሬ አብሽ ወስደን በደንብ እናጥበውና በአንድ ብርጭቆ ውሃ በጎድጓዳ ሳህን ውስጥ እንዘፈዝፈዋለን። ከዚያም በማግስቱ ውሃው ቢጫ መልክ ሲኖረው የሚዝለገለገው ተጣባቂ ፈሳሽ ሲወጣ አብሽኑና ውሃውን በድስት ውስጥ በመጨመር ከ5 እስከ 10 ደቂቃ ማፍላት ነው። ከዚያም ከቀዘቀዘ በኋላ በማጥለል ለብቻው ማዘጋጀት ነው። አወሳሰድ መጠኑንና የጊዜ ገደቡን ስናይ በመጀመሪያ የማስኩን አጠቃቀም ስናይ የፈጨነውን ማስክ በራስ ቅሎና በፀጉር ላይ መቀባት ነው። ከዚያ የሻወር ኬፕ ወይም ደግሞ በላስቲክ አስረው ከ15 እስከ 40 ደቂቃ ማቆየት ነው። 40 ደቂቃ ካቆየነው በኋላ በመጀመሪያ በንጹህ ውሃ በደንብ መታጠብና በመቀጠል በሻምፖ በሚገባ መታጠብ። ለበለጠ ውጤት ይህንን ማስክ በሳምንት 1 ጊዜ ይጠቀሙት። ያዘጋጀነውን የሴረሙን አጠቃቀም ደግሞ ስናይ ሴረሙን በደንብ አዋህደው ወይም ሼክ አድርገውት ፀጉሮን ከመታጠቡ በፊት በራስ ቅሎና በፀጉር ክሮቹ ላይ በደንብ ይቀቡት። ከ1 እስከ 2 ሰዓት አቆይተው ወይም ደግሞ አሳድረውም መታጠብ ይቻላል። ጥሩ ለውጥ ለማየት ይህንን ቢያንስ በሳምንት 2 ጊዜ ይጠቀሙት። ለመጠጣት ደግሞ በቀን ምን ያህል እንጠጣ የሚለውን ስናይ የተዘፈዘፈውን ወይም የፈላውን የአብሽ ውሃ በመጠኑ ለምሳሌ በአንድ ጊዜ 1 ሲኒ ወይም 1 ብርጭቆ፣ ለእናቶች ደግሞ በቀን ከ1 እስከ 2 ሲኒ መውሰድ ይቻላል። መቼ እንጠጣው የሚለውን ደግሞ ስናይ ጠዋት በባዶ ሆድ ወይም ከምግብ በፊት፣ በተለይ ለጨጓራና ለምግብ መፈጨት ከምግብ ከ20 እስከ 30 ደቂቃ በፊት ቀደም ብሎ መውሰድ ይመረጣል። ምክንያቱም ጋላክቶማናን የተባለው ፋይበር ሆድ ውስጥ ሲገባ የመወፈር ባህሪ ስላለው የምግብ መፈጨትንና የስኳር ውህደትን ቀድሞ ያዘገያል። የወር አበባ ህመምን ለማስታገስ ከሆነ ህመሙ ከመጀመሩ ከጥቂት ቀን ቀደም ብሎ መጀመር ይቻላል። ለምን ያህል ጊዜ እንጠጣው ደግሞ የሚለውን ስናይ የደም ስኳርን፣ የጨጓራ ጤናን ወይም የወተት መጠንን በተረጋጋ ሁኔታ ለመጠበቅ በቋሚነት ወይም በየቀኑ መጠቀም ይቻላል። ነገር ግን ይህ ተፈጥሯዊ መፍትሄ ሙሉ በሙሉ ፈጣን ውጤት የሚያመጣው ምንም አይነት ሌላ የውስጥ ማዕድን እጥረት ወይም ስር የሰደደ በሽታ ከሌለበት ብቻ ነው። እነማን መውሰድ የለባቸውም የሚለውን ስናይ የመጀመሪያው ነፍሰ ጡር እናቶች ናቸው። አብሽ ማህፀንን የማኮማተር ባህሪ ስላለው ጽንሱን አደጋ ላይ እንዳይጥል በእርግዝና ወቅት መወሰድ የለበት። ሌላው ደግሞ የስኳር መድኃኒትን በከፍተኛ መጠን የሚወስዱ ፔሸንቶች የስኳር መጠንን አውርዶ ሃይፖግላይሴሚያ ውስጥ እንዳይከታቸው ያለ ሕክምና ባለሙያ ክትትል በብዛት መውሰድ የለባቸው። ሌላው የተወሰኑ የአለርጂ ችግር ያለባቸው ሰዎች፣ ለኦቾሎኒ ወይም ለአኩሪ አተር አለርጂ ያለባቸው ሰዎች ለአብሽም ተመሳሳይ አለርጂ ሊኖራቸው ስለሚችል ጥንቃቄ ሊያደርጉ
ወይም ሊተውት ይገባል። ሌላው የአያያዝ ዘዴውን ነው ደግሞ የምናየው ወይም ስቶሬጅ ኮንዲሽኑን የምንለውን ማለት ነው። የተረፈውን የአብሽ ውሃ ወይም ውህዱን በፍሪጅ ውስጥ በማስቀመጥ እስከ 1 ሳምንት ድረስ ብቻ መጠቀም ይቻላል። ማስኩን በራስ ቅላችን ላይ በምንጠቀምበት ጊዜ አብሽ በባህሪው እንደ ሻምፖ አረፋ ስላለው በደንብ ካልታጠበ የራስ ቅል ንጽህና ሊያጓድል ስለሚችል በምንታጠብበት ጊዜ በውሃ በደንብ ማጽዳት ያስፈልጋል። ከታጠቡ በኋላ የራስ ቅሎ ላይ የማሳከክ ስሜት ከተሰማዎት የሬት ጄል ወይም የኮኮናት ዘይት መቀባት ይቻላል። የእናቶች ተጨማሪ ጥቅም ደግሞ አብሽ በብረት የበለጸገ ስለሆነ እናቶች ከወሊድ በኋላ የሚያጋጥማቸው የደም ማነስና ድካም ተጨማሪ ፈውስን ይሰጣል። ውድ ተመልካቾቼ የዛሬው ጠቃሚ መረጃዬ ይህን ይመስል ነበረ። ይህንን ሁለንተናዊ የተፈጥሮ መፍትሄ በቤቶ ሞክረው በፀጉሮም ሆነ በውስጣዊ ጤናው ላይ የሚመጣውን ለውጥ በአጭር ጊዜ ውስጥ ይመልከቱ። ለፀጉሮ ተፈጥሯዊ ልስላሴና ጥንካሬን የሚሰጠውን ይህንን ውህድ ሲጠቀሙ ያገኙትን ውጤት እንዲሁም በአብሽ አጠቃቀም ላይ ያለዎትን ተሞክሮ በኮመንት ያካፍሉኝ። ቪዲዮ ከተመቻችሁ ላይክ እና ለወዳጅ ዘመዶ ሼር ማድረጉን አይርሱ። ለቀጣይ ተመሳሳይ የጤናና የውበት መረጃዎች ቻናሌን ሰብስክራይብ ያድርጉ። ጤናማና ውብ ቀናት ይሁንላችሁ። ስለተከታተላችሁኝ እጅግ በጣም አመሰግናለሁ። ቻው።